ግን ጻኡ ንዑሰ ክርስቲያን እስከሚለው የንዑሳን የክርስቲያን ታናናሾች የሚባሉ ክርስቲያኖች የሚከናወንበት የሚፈጸም የሥርዓተ ቅዳሴ ክፍል ነው። ሥርዓተ ቅዳሴ ብለን አይተናልና በዚህ በቅዳሴ መካከል ደግሞ የዝግጅት ክፍል አለ። የንዑሳን ክርስቲያኖች ቅዳሴ አለ። የአማንያን አማናውያን የምንላቸው ደግሞ ቅዳሴ አለ። ፍሬ ቅዳሴ ከምንለው ጀምሮ ማለት ነው። ፍሬ ቅዳሴ ከምንለው ከጻኡ ንዑሰ ክርስቲያን በኋላ ያለው ፍሬ ቅዳሴ ይባላል። ይሄ የአማንያን ቅዳሴ ይባላልና በዚህ መካከል ግን ይሄ እንግዲህ በመግቢያችን ላይ ተነጋግረናል። ቅዳሴ ከተገባ ጊዜ ጀምሮ መንቀሳቀስ፣ መውጣት፣ መግባት የሚል ጥያቄ ነው ዴባም ያቀረበው። ቅዳሴ ተገብቶ ካህናቱ በአገልግሎት ቆመው ምእመናኑ ቅዱስ ሥጋውን ክቡር ደሙን ለመቀበል ተዘጋጅተው የሚያስቀድሱበት የሁሉም የጸሎተ ወንጌሉ የጸሎተ ኪዳኑ የሁሉም አገልግሎት ማጠቃለያው መፈጸሚያው ይህ ቅዳሴ ነው። ቅዳሴ የሚባለው ሁሉን ያካተተ ነውና በነገራችን ላይ አንዳንድ ነገሮች ከምእመናኑ ስንፍና ከኛ ወደ ኋላ መቅረት የተነሳ እየጣስናቸው ያሉ ሕጎች አሉ። ለምሳሌ ስብከት ወይም ደግሞ ወንጌል የሚባለው ወንጌል የሚሰበከው ሰባኪው መድረክ ላይ ቆሞ የሚያስተምረው ትምህርት የወንጌሉ ክፍል የቅዳሴውን አገልግሎት ጠቅላላ አድርጎ የሚያስረዳበት የሚያስተምርበት ጊዜ ይሄ እትው ከመባሉ በፊት እንግዲህ ብዙ እትው ሁሉንም ነገር ስለሚዘጋብን እትው ከተባለ በኋላ የጸሎት ሁሉ መዝጊያ ስለሆነ በዚያች መካከል የምናስገባቸው ብዙ ነገሮች አሉ። አሁን ላይ በጣም ብዙ ነገር አስፍተን እንግዲህ ቅዳሴው ሳይጠናቀቅ እስከ 6 ሰዓትም የሚውልበት ጊዜ አለ ማለት ነው፣ በንግስ ወይም በክብረ በዓል ጊዜ። በዚህ መካከል ግን ወንጌል የሚሰበከው መቼ ነው ከተባለ በሥርዓተ ቤተክርስቲያን ነው። እኔ እያስተማርኩ ያለሁት ሥርዓተ ቤተክርስቲያን ነው። የምናገረውም ከሥርዓተ ቤተክርስቲያን አንጻር ነው። እየሰማችሁኝ ነው አይደል? ሥርዓተ ቤተክርስቲያን ስለሆነ የምናገረው የምነግራችሁ ከሥርዓተ ቤተክርስቲያን አንጻር እንጂ አሁን ከምናደርገው አንጻር አይደለም። ለምን? አሁን የምናደርጋቸው አንዳንድ ስርዓቶች ለምእመናን ተብሎ ለዚያውም ለአርፋጅ ምእመናን ተኝተው ከቤታቸው ላረፈዱ ምእመናን እየተባለ ቃሉን ሳይሰሙ እንዳይሄዱ ወደ ቤታቸው ዝም ብለው እንዳይገቡ ተብሎ የሚደረጉ አገልግሎቶች አሉ። ለዚህ አገልግሎት ምንድነው ካላችሁኝ የሚሰበከው ወንጌል ከሥርዓተ ቤተክርስቲያን አንጻር ህገወጥ ነው። አሁንም እነግራችኋለሁ ህገወጥ ነው። ለምን? ወንጌል የሚሰበከው ከዚህ ላይ ነው። ጻኡ ንዑሰ ክርስቲያን ከመባሉ በፊት ወንጌል ተነበበ አይደለ? ወንጌል ቅዱስ የሚለውን ካህኑ በዜማ በረጅም ዜማ ካዜመ በኋላ በጩኸት ቆሞ ወንጌሉን ያነባል። ከዚያው ላይ ተንተርሶ ተጠቅልሎ ወንጌሉ ይነበባል። ወንጌሉ ከተነበበ በኋላ ይሰበካል። ወንጌሉ ይተነተናል፣ ይተረጎማል። ለምን እንደተነገረ፣ ለምን እንደተባለ፣ ለምን ከዚያ ቦታ ላይ ምእመናን እንደቆሙ፣ ለምን ክርስቲያኖች እንደተሰበሰቡ ወንጌሉ የሚሰበከው የዛን ጊዜ ነው። ምን ላይ? ጻኡ ንዑሰ ክርስቲያን ከመባሉ በፊት የክርስቲያን ታናናሾች ሄዱ ተብለው ስንብት ከመደረጉ በፊት ወንጌሉ ይሰበካል እና ከዚያ ላይ ነው ወንጌል የሚሰበከው። ወንጌሉ ተጠቅልሎ ተተርጉሞ ይሰበካል፣ ይነገራል። ከዚያ በኋላ የንዑሰ ክርስቲያን ሰራወጠዝ በዚህን ጊዜ እንዲወጡ
ይሄ ምንድነው? ንዑሳነ ክርስቲያን የሚባሉት በዚህን ጊዜ ተጠናቋል። በይበልጥ በዚህን ጊዜ ጻኡ ንዑሰ ክርስቲያን ብሎ ይህን አዋጅ ዲያቆኑ ይናገራል። ህዝቡም ስሜቱን ሰብስቦ በጥንቃቄ እንዲሰማ ቃጭሉን በመምታት ያውጃል። ከዚያም ተያይዞ ትልቅ መረዋ ይደወላል፣ ደወሉ ይደወላል። በዚህም ሰዓት ይሄ ቅዳሴ ከአንደኛውና ከሁለተኛው ምዕተ ዓመት ጀምሮ የነበረ እንደሆነ ይነገራል። ምክንያቱም ያን ጊዜ የነበሩት ተጠማቂዎች ከቤተ አይሁድ ከአረማውያን ወገን ስለነበሩ ክርስቲያን ለመሆን ሲመጡ አዲሱን ሃይማኖት ገልጦ በማስተማርና አብራርቶ በማስረዳት ካለፈው ክፉ ስራቸው በንስሐ እንዲመለሱና ከንስሐ ሕይወት በኋላ በጥምቀት ከኃጢአታቸው ተለይተው የመንፈስ ቅዱስን ጸጋ በሐዋርያት እጅ እንዲቀበሉ ያደርጉ ነበር። በሐዋርያት እጅ እንዲቀበሉ የሐዋርያት ሥራ ምዕራፍ 8 ቁጥር 14 እስከ 17 ያለው የሐዋርያት ሥራ ምዕራፍ 8 ቁጥር 14 እስከ 17 እንግዲህ ጥምቀትና ቁርባን በሐዋርያት ጊዜ ከማስተማርና ከንስሐ በኋላ ይፈጸም ነበረ። ጥምቀትና ቁርባን በሐዋርያት ጊዜ ከማስተማርና ከንስሐ በኋላ ይፈጸም ነበረ። አስተምረው ካሳመኗቸው አሳምነው ካቆሟቸው አቁመው ካጸኗቸው በኋላ መንፈስ ቅዱስን ተቀብለው ከጥምቀት በኋላ ማስተማር እንጂ መማር የለም። አያችሁ ክርስቲያን የሚማረው እኛ በስንት ዓመታችን ነው? ሚስጥራቱን አምስቱን ሚስጥራተ ቤተክርስቲያን የምናውቀው እንዴ? ሰባቱን ሚስጥራተ ቤተክርስቲያን፣ አምስቱን አዕማደ ምስጢር፣ ትምህርተ ሃይማኖቱን፣ ስርዓተ ቤተክርስቲያንን፣ ዶግማውን፣ ቀኖናውን፣ ትውፊቱን የምናውቀው ከኖርንበት ካረጀን በኋላ በልምድ እየሄድን ከቆየን በኋላ። በዚያን ዘመን ግን ቀድመው ምንድነው ትምህርቱን ነው የሚማሩት። ጠንቅቀው ይማራሉ። ስርዓተ ቤተክርስቲያንን ያውቃሉ። ትምህርተ ሃይማኖትን ይረዳሉ። ከዚያ በኋላ ይጠመቃሉ። ከተጠመቁ በኋላ ምን ያደርጋሉ? ያስተምራሉ። ከጥምቀት በኋላ በአንብሮተ እድ ዛሬ በቅባ ሜሮን ነው የምንከብረው። በእነሱ ዘመን አማንያኑ ክርስቲያኖቹ ትንሾች ስለነበሩ በሐዋርያት የሚያጠምቋቸው ሐዋርያት ናቸው። በሐዋርያት እጅ ስለሚዳረስ ዛሬ በሊቃነ ጳጳሳት በቅባ ሜሮን የምንከብረው ሊቃነ ጳጳሳት ሁሉንም ተጠማቂዎች ማድረስ ስለማይችሉ ነው። ምን ያደርጋሉ? በአንድ ላይ ተሰብስበው ቅባ ሜሮኑን ጸልየውበት በዓመት አንድ ጊዜ ይከብራል። ያ የከበረው ቅባ ሜሮን በየሀገረ ስብከቱ ይከፋፈላሉ። በዚያ በቅባ ሜሮን አማካኝነት የመንፈስ ቅዱስን አብ ወልድ መንፈስ ቅዱስ የእነሱን ኃይል የመንፈስ ቅዱስን ኃይል በቅባ ሜሮን እንቀበላለን። በምን? በቅባ ሜሮን። በዚያን ጊዜስ በአንብሮተ እድ በሐዋርያት ዘመን ለምን? ክርስቲያኖቹ ትንሾች ናቸው። በሐዋርያት እጅ ይዳረሳል። ሐዋርያት ማድረስ ይችላሉ። አሁንስ ሊቃነ ጳጳሳት በሐዋርያት ስር የተሾሙት ሊቃነ ጳጳሳት ዙሮ ማድረስ ስለማይችሉ ቅባ ሜሮኑ የሚከብረው በሊቃነ ጳጳሳት በቀሳውስት አይደለም፣ በሊቃነ ጳጳሳት ነው የሚከብረው። ያ የከበረው ቅባ ሜሮን በየአጥቢያው በየአብያተ ክርስቲያናቱ ይዳረሳል። በነገራችን ላይ አንድ ስህተት ያለ ምን እንደሆነ ልንገራችሁ። በዚህ ላይ ቅባ ቅዱስ ተብሎ ሱቅ ላይ የሚሸጥ የቢዝነስ ማንጫ ማፍለቂያ አድርገው የጀመሩት አንዳንድ እና እኛ የምንከብረው ከጥምቀት ቀጥሎ በቅባ ሜሮን ነው። የእግዚአብሔርን ልጅነት ካገኘ በኋላ በቅባ ሜሮን ደግሞ ኃይል የምናደርግበትን የምንጸናበትን የምንነጻበትን በርትተን ወንጌል የምናስተምርበትን ቁመን የእግዚአብሔርን ቃል የምንናገርበትን ድፍረት፣ ኃይል፣ ጽናት፣ ብርታት የሚሰጠን መንፈስ ቅዱስን ይሄ ማለት አብ ወልድ መንፈስ ቅዱስ አንዱ። ስለ መንፈስ ቅዱስ ስንናገር ስለ ወልድና ስለ አብ እየለየን አይደለም። በአንድነት ሶስትነት፣ በሶስትነት አንድነት ስላለ ስለዚህ ይህን ኃይል የምናገኘው በዚህ በቅባ ሜሮኑ ነው፣ ከብረን ነው።
ስለዚህ በሐዋርያት ዘመን ደግሞ ምን ይደረግ ነበረ ካላችሁኝ፣ ቀድመው ይማሩ ነበር፣ ያስተምሯቸው ነበር። ከተማሩ ጠንቅቀው ካወቁ ከተረዱ በኋላ ይጠመቃሉ። ከተጠመቁ በኋላ በአንብሮተ እድ ከብረው ቅዱስ ሥጋውን ክቡር ደሙን ይቀበላሉ። እግዚአብሔርን ይለብሳሉ። ከዚህ በኋላ መማር አይደለም፣ እነሱ ማስተማር ነው። ስለዚህ እነዚህ ወደ ማስተማር ስለሚሄዱ የሐዋርያት ሥራ ምዕራፍ 3 ቁጥር 38 ላይ ካመኑ በኋላ ትምህርቱን ሰምተው ነው ያመኑት። ቅዱስ ጴጥሮስ ቁሞ ሲያስተምራቸው አመኑ። ካመኑ በኋላ ምን አደረጉ? ጴጥሮስን ቀረቡና ከዚህ በኋላ ምን እናድርግ የሚል ጥያቄ ያቀረቡለት። ኃጢአታችሁ ይሰረይላችሁ ዘንድ በክርስቶስ ኢየሱስ አምናችሁ ተጠመቁ። ከዚህ በፊት ጣዖት ያስመልካችሁ ኃጢአት ያሰራችሁ የነበር ከእግዚአብሔር ለይቶ ያኖራችሁ የነበረው ከእናንተ ጋር ተቆራይቶ ኃጢአቱን ጽድቅ ክፉውን ደግ መጥፎን መልካም አድርጎ ያሰራችሁ የነበረ ከእናንተ ጋር የነበረው ክፉ መንፈስ ከእናንተ እንዲርቅላችሁ በደላችሁ እንዲወገድላችሁ ያመናችሁትን በጥምቀት አገኙት፣ ተጠመቁ ይሏቸዋል። ከዚያ በኋላ እነዚህ ሰዎች ተምረዋል፣ አምነው ተጠምቀዋል፣ እግዚአብሔር ልጅነት አግኝተዋል። ያስተምራሉ ማለት ነው። ያስተምራሉ። ስለዚህ ምን ይደረግ ነበር ከተባለ እስከዚህን ጊዜ እስከ ጻኡ ንዑሰ ክርስቲያን እስከሚባለው ጊዜ እየገቡ የጸሎት ጊዜ ሰጥተው ሙሉ ክርስቲያን እስኪሆኑ እየተማሩ ጸሎተ ቅዳሴውን እስከዚህ እየተከታተሉና 3 ዓመት የክርስትናውን ትምህርት እየተማሩ ሲጠብቁ ይኖራሉ። የሚማሩት ለ3 ዓመታት ነው። ስለዚህ በዚህ መካከል ምን ሲባል ወጥተው ይሄዳሉ ሲባል ፍሬ ቅዳሴ ወጥተው ይሄዳሉ። ይህን ስርዓት ቅዱሳን ሐዋርያት በዲድስቅልያ ያስተማሩትን ትምህርት ዲድስቅልያ ምዕራፍ 9 ላይ ተቀምጧል። አንቀጽ 9 ዲድስቅልያ። እነዚህ 8 የስርዓት መጻሕፍት ብያቸዋለሁ። ከመጽሐፍ ቅዱስ አንድ ተብለው የሚቆጠሩ ናቸው 8 የስርዓት መጻሕፍቶች። ስለዚህ ዲድስቅልያ አንዱ ስለሆነ በዲድስቅልያ ላይ አንቀጽ 9 ላይ ተቀምጧል። ይሄ ምኑ 3 ዓመት የትምህርትና የቀኖና ዘመናቸውን ሲፈጽሙ ለመጠመቅ ይፈቀድላቸዋል ይላል ዲድስቅልያ ላይ። 3 ዓመት ይሄ ሲፈጸም ነው። 3 ዓመት የትምህርትና የቀኖና ዘመናቸው ሲፈጸም ለመጠመቅ ይፈቀድላቸዋል። እስከ 3 ዓመት ድረስ ግን አይጠመቁም። በጥንት ዘመን ይሄ ይደረግ ዘንድ ግድ የሆነበት ምክንያት አሁን በጥንት ዘመን ይሄ ይደረግ ዘንድ ግድ የሆነበት ምክንያት በፍሬ ቅዳሴው ላይ ለመገኘት እንዲጓጉና የጥምቀት ቀንም ሁልጊዜ ስለማይደረግ በዓመት አንድ ጊዜ የትንሣኤ ቀን ትንሣኤ በሚውልበት ሌሊት ላይ እንደሚታወቀው ትንሣኤ የምናከብረው ወተንሥአ እግዚአብሔር ከመዘንቃን ነዋን ወከመ ኃያል ወህዳገ ወይን ወቀተለ ጻሮ በድሬሁ
አይሰማም እንዴ ድምጼ? ይሰማል። ምናልባት የጋሽ ኤፍሬም አይሰማም፣ የተቆራረጠ ነው ይሉኛል። ይሰማል። ምናልባት የጋሽ ኤፍሬም ኔትወርክ አስቸግሮ ነው መሰለኝ። ይሰማል። ምናልባት የጋሽ ኤፍሬም ኔትወርክ አስቸግሮ ነው መሰለኝ። መልካም እሺ። እና ሁልጊዜ እግዚአብሔር ልጅነት የሚያገኙበት ጥምቀት የሚጠመቁበት ያመኑት ክርስቲያን 3 ዓመት ከተማሩ በኋላ ተሰብስበው በዓመት 1 ቀን የትንሣኤ ዕለት ሌሊት የዚያን ጊዜ ነበር የሚጠመቁት። ያቺ ቀን እስክትደርስ ግን በዓመት 1 ጊዜ እስኪጠመቁ ድረስ 3 ዓመት እየተማሩ ነው የሚቆዩት። እየተማሩ ያ 3 ዓመት ሲሞላቸው ቀኑ ሲደርስ ተምረዋል፣ አምነዋል። እኒህ ሰዎች የተማሩትን ቃል እግዚአብሔር ያመኑትን እግዚአብሔርን የተረዱትን ወንጌልን ለእነርሱ ብሎ የመጣውን ክርስቶስን መከራ ተቀብሎ በመስቀል ላይ ስጋውን ቆርሶ ደሙን አፍስሶ ለሰው ልጆች ብሎ ሕይወትን የሰጠውን ክርስቶስን አምነውታል። በጥምቀት ተጠምቀው ልጅነቱን አግኝተዋል። ቅዱስ ስጋውን ክቡር ደሙን በልተውን አጠጥተው አካሉን አካላቸው አድርገውታል። አካሉን አካላቸው አድርገውታል እና ከዚህ በኋላ በጥምቀት በልጅነት በአንብሮተ እድ በሐዋርያት በቅዱስ ስጋውና በክቡር ደሙ አካሉን አካላቸው በማድረግ ተዋሂደው በልተው ጠጥተው ጎልምሰውና በርትተው ስለቆሙ ያን የተማሩትን ትምህርት ያስተምራሉ። ምን ካሉ በኋላ? ከተጠመቁ በኋላ ማለት ነው። ከተጠመቁ በኋላ እነዚህ ንዑሰ ክርስቲያን የሚባሉት እነማን ናቸው ካልን ታዲያ እነዚህ ሰዎች ያልተጠመቁት ናቸው። 3 ዓመት ትምህርት እየተማሩ ያሉትን ትምህርቱን እየተከታተሉ እየተማሩ ያሉት 3 ዓመት እስኪሞላቸው ድረስ ያችን የትንሣኤን ቀን ጠብቀው ጥምቀት የክርስቶስን የእግዚአብሔር ልጅነት እስኪያገኙ እስኪጠመቁ ድረስ እስከዚህን ሰዓት እኒህ የክርስቲያን ታናናሾች የተባሉት በጥምቀት ልጅነትን ያላገኙት በአንብሮተ እድ ያልከበሩት በቅዱስ ስጋውና በክቡር ደሙ ያልታተሙት ክርስቲያኖች የክርስቲያን ታናናሾች ይባላሉ ማለት ነው። በአሁን ጊዜ ይህ አለ ወይ ከተባለ ይሄ የለም። በአሁኑ ጊዜ ንዑሰ ክርስቲያን ባይኖር ስርዓቱን ለመጠበቅ ግን ትእዛዙ ይተላለፋል። በዚህ ጊዜ ካህኑ በለሆሳስ እግዚአብሔር አምላክነ በእንተ አፍቅሮተ ሰብእ በእንተ አፍቅሮተ ከሰብእ የሚለውን ጸሎት ይጸልያል። እንግዲህ በአሁን ጊዜ ንዑሰ ክርስቲያን የሚባል የለም። ለምን? ንዑሰ ክርስቲያን የሚባሉት የክርስቲያን ታናናሾች አንደኛ ያልተጠመቁ፣ 2 በቅባ ሜሮን ያልከበሩ፣ 3 በቅዱስ ስጋውና በክቡር ደሙ ያልታተሙ፣ በስጋው ደሙ ያልታተሙ የክርስቶስ አካል ያልሆኑ ማለት ነው ናቸው። አሁን ላይ ክርስቲያን የተባለው እስከ ልጆቻቸው ምንድን ናቸው ከተባሉ ሙሉ ክርስቲያኖች ናቸው። ያልቆረበ ክርስቲያን የለም አይደል? ያልቆረበ ክርስቲያን አለ? የለም። ያቋረጠ ክርስቲያን ነው ያለ። ያልቆረበ ክርስቲያን የለም። ያቋረጠ ክርስቲያን ግን አለ። ያልቆረበ የለም ማለት በ40 እና በ80 ቀን እንደተጠመቀ በቅባ ሜሮን ያልከበረ እንደተጠመቀ በቅዱስ ስጋውና በክቡር ደሙ ያልታተመ ቅዱስ ስጋውና ክቡር ደሙን ያልተቀበለ ስጋው ደሙን ያልተቀበለ ክርስቲያን የለም። ክርስቲያን አይባልም። ክርስቲያን የለም። ስለዚህ ይህ ስለሆነ ምን የሆነ ግን አለ
አሁን ላይ በጣም ብዙ ተቆጥሮ የማያልቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ክርስቲያን የሆነ ቅዱስ ቁርባንን የማይቀበሉ ግን አሉ። እነዚህ ሰዎች ያልቆረቡ ናቸው ወይ? አይደሉም፣ የቆረቡ ናቸው። ግን ምን ያሉ ናቸው? ያቋረጡ ናቸው። ምን ቁርባን ያቋረጡ ናቸው። እነዚህስ ንዑሰ ክርስቲያን አይባሉ። ንዑሰ ክርስቲያን ያልቆረበ ነው፣ ያልተጠመቀ ነው፣ ያላመነ ነው። እነዚህ በቅዱስ ሥጋው በክቡር ደሙ በእግዚአብሔር ያመኑ በቅዱስ ሥጋውና በክቡር ደሙ ሕይወት ድነት እንደሚገኝ የተረዱ በቅባ ሜሮንም ደግሞ በ40 እና በ80 ቀናቸው የከበሩ ክርስቲያኖች ናቸው። ስለዚህ እነዚህ ክርስቲያኖች ጻው ንዑሰ ክርስቲያን ሲባል ይወጣሉ ወይ? አይወጡም። በዚያን ጊዜ ግን እኒህ የክርስቲያን ታናናሾች ገና እየተማሩ ያሉ ያልተጠመቁ ያስቀድሱ ነበረ። እስከዚህ ስርዓተ ቅዳሴ ድረስ ይሄ ጻው ንዑሰ ክርስቲያን ከመባሉ በፊት ወንጌል ተነቦ ወንጌሉን ተምረው ስብከቱን አውቀው ተረድተው በደንብ በሰፊው ነው የሚማሩት። እዚያ ላይ ስብከቱን ጻው ንዑሰ ክርስቲያን ሳይባል ብዬላቸዋለሁ በመግቢያ። ወንጌል የሚሰበከው የዛን ጊዜ ነው። አሁን ወንጌል የሚሰበከው ቅዳሴው አልቆ ድርገት ወርዶ አይደለ? ቅዱስ ሥጋውና ክቡር ደሙን ተቀብለው ንግስም ካለው ታቦት ወጥቶ ታቦታቱ ቁመው ነው ስብከት የሚሰበከው። ይሄ ነው አይደለ? ነገር ግን በዚህ ጊዜ አልነበረም ስብከቱ። ለምንድን ነው አሁን ተኝተው የሚያረፍዱ ምዕመናን ነው ያሉን? ወይም ደግሞ እኛ ከምዕመናኑ ጋር የሚሄድ አላደረግነውም። ቅዳሴ የሚቀደሰው በነገራችን ላይ ለቆራቢያኑ ነው፣ ለአማንያኑ ነው፣ ለክርስቲያኑ ነው። ክርስቲያን ቀርመ ገብቶ አምስቱን መስዋዕት የቅዳሴውን መስዋዕት አምስቱን መስዋዕት ጽፌላቸዋለሁ። አምስቱን መስዋዕቶች አሉ እዚያ ጠቅላላ በቅዳሴው መካከል ያሉ አምስቱ መስዋዕቶች በጽሁፉ ላይ ሁላችሁም ተከታተሉት። ጸሎተ ቅዳሴ በሚለው ላይ አስቀምጫቸዋለሁ እና ጠራ አድርጌ እነሱን ታያቸዋላችሁ። ያልተከታተለ እነዚህ አምስቱ መስዋዕቶች በቤተ መቅደሱ ሲሰዉ ያልነበረ ክርስቲያን አይደለም። አሁን ገና እንዳላመነ ገና እንዳልተጠመቀ ገና በእግዚአብሔር ልጅነት እንዳልከበረ እኮ ነው ገና ወንጌል እየተሰበከው ያለው ለምዕመናኑ ነው። ያውም ወንጌል የሚሰበከው መቼ ላይ ነው? ሕጉ ተጥሶ ቅዳሴው ካለቀ ከተጠናቀቀ በኋላ በዚያ መካከል እትው ከተባለ ስንብት ስለሆነ እትው ከመባሉ በፊት እትውን ይዘን በመካከል ሆነን ያችን እንዳትባል ጠብቀን በዚያ መካከል ማአት ስርዓት አስገብተን እንጨርሳለን። ከስርዓተ ቤተክርስቲያን አንጻር ያና ክልክል ነው፣ ህገወጥ ነው። ከስርዓተ ቤተክርስቲያን አንጻር ስለዚህ የወንጌሉ ጊዜ አልፏል። ልክ ለምን ምን ማለት ነው? ይሄ ጸበል እንዲያው ምዕመናን ለቅዱስ ሥጋውና ክቡር ደሙን ሥጋው ደሙን ለተቀበሉ ሰዎች የተዘጋጀው ጸበል ለማቁረሪያ ለእነሱ ነው የተዘጋጀው ጸበሉ። ያ ጸበል ምዕመናን እንዳይቀርባቸው ተብሎ በቅዳሴ ጊዜ ይሰጣል፣ ለሁሉም ይታደላል። ግን በረከቱን ለእነሱ አልተፈቀደም። የተፈቀደው ለማን? ለቆራቢያን ብቻ ነው የተዘጋጀው፣ ለቆራቢያን ነው። ሥጋው ደሙን እንደተቀበሉ ወደ አፋቸው ሌላ ነገር እንዳይገባ እሳተ መለኮቱን ስለተቀበሉ ነፍስ የተለየውን መለኮት የተዋሃደውን የክርስቶስን ሥጋ ስለበሉና ስለጠጡ እሳተ መለኮት ለዚያ ነው ያ ጸበል የተዘጋጀው። ነገር ግን ምን ይሆናል? አሁን ምዕመናን ዝም ብለው ወደ ቤታቸው እንዳይገቡ ለምዕመናን ሁሉ ይሰጣል። ይሄ ደግሞ ወንጌሉ እንደዚያ ነው። ወንጌሉ ዝም ብለው ወደ ቤታቸው እንዳይገቡ ምዕመናን አሁን ይሄ ነው ስንናገረው አዲስ የሚሆንባቸው። አዎ የቅዳሴ ጸበል የተዘጋጀው ለቆራቢያን ብቻ ነው። አሁን ላይ ቆራቢያን የሉም። ጸበል ለመጠጣት የሚጋፉ ግን መዓት አሉ። ጸበሉ ይድረሰን ብለው የሚጮሁ ለምን ዲያቆኑ አልሰጠንም ብለው ዲያቆኑ ላይ የሚጮሁ እነሱ ግን ስርዓቱን ያልተከተሉና ያልፈጸሙ ለምን ሥጋው ደሙን አይቀበሉም?
እንግዲህ ዝም ብለው ከሚገቡ ባይሆን በረከቱ በዚህ ይድረሳቸው ተብሎ ነው የሚሰጠው። የቅዳሴ ጸበል በረከቱን በዚህ ያገኙ ዝም ብለው ወደ ቤታቸው እንዳይገቡ ተብሎ ይሰጣቸዋል። ይህም ደግሞ ወንጌሉ የሚሰበከው በዚህ ላይ ያ ቅዳሴው ከተጠናቀቀ ካለቀ በኋላ እንዲያውቁ፣ እንዲረዱ፣ እንዲቀርቡ፣ ርቀውን እንዳይቀሩ። አልተማሩም፣ ወንጌልን አልተረዱም፣ አላወቁም። እንግዲህ ይህ ወንጌል በቅዳሴው ካለቀ በኋላ የሚሰበከው ወንጌል ምን ላይ ነበር የሚሰበክ? ከዚህ አሁን እኛ ከጨረስነው ላይ ጻው ንዑሰ ክርስቲያን ከመባሉ በፊት ለምን ወደዚች ወደ ቅድስት ሃይማኖት ገብተው ተጠምቀው ልጅነትን አገኝተው በቅባ ሜሮን ከብረው በቅዱስ ሥጋውና በክቡር ደሙ ታትመው እስከ ፍጻሜው እስከ የቅዳሴውን ጸሎት ፈጽመው እትው የሚለውን እስኪያልቅ ድረስ ወደ ምን ግቡ? ወደ ገን ጨርሳችኋል፣ ተከናውናችኋል። ይህ እኮ የአማንያን ቅዳሴ የምንለው ፍሬ ቅዳሴው ንስሐ ገብተው ከኃጢአት ርቀው በደላቸውን ተናዘው ሁሉንም ነገር አድርገው የቀረቡ ሰዎች ናቸው ይህን የሚያስቀድሱት ፍሬ ቅዳሴውን። ከዚያ በኋላስ ምን ይባላሉ? እትቡ በሰላም ብሎ ከዓይኑ እጁን አንስቶ ያሰናብታቸዋል። ምን ሆናችኋል? በደላችሁን ኃጢአታችሁን በዚህ በምድር ላይ ጨርሳችኋል። ምን ሆኑ? ተከፍቶላችኋል፣ እግዚአብሔር መንግስት ግቡ። ስንብቱ ይህ ነው እኮ። ወደ ቤታችሁ በላችሁ ወደምትጠግሙበት፣ ጠጥታችሁ ወደምትረኩበት፣ መልሳችሁ ኃጢአት ወደምትሰሩበት ወደ ዓለም ግቡ አይደለም እያለ ያለው። ወደ ዓለም ግቡ አይደለም፣ ወደ ቤታችሁ ግቡ። አሁን እኛ መልሰን አሁን ወደ ቤታችሁ በሰላም ግቡ ስንላችሁ ወደዚህኛው ቤታችሁ አይደለም የነበረው፣ ወደዚያኛው ወደ እግዚአብሔር መንግስት። ያ የቅዳሴው ክንውን። እነዚህ ንዑሰ ክርስቲያን በዚህ ላይ ወንጌሉ የሚሰበክላቸው ወደዚያ መንግስት እንድትገቡ፣ ወደ ተዘጋጀላቸው ወደ እግዚአብሔር መንግስት እንድትገቡ ተዘጋጁ ተብሎ ነው ወንጌሉ በዚህ ላይ የሚሰበከው። ለአማንያኑማ ምኑ ይነገራል? ሰው ወንጌልን ሰርቶ በተግባር ኑሮት እኮ ነው ቅዱስ ሥጋውና ክቡር ደሙ። በተግባር የኖረው ሰው በተግባር የሚኖረውን በቃል ብትነግረው ምን ያደርግለታል? ያወቀውን ከማወቅ አልፎ በተግባር የኖረውን ራሱን የሰጠለትን ሰውነቱን መስዋዕት አድርጎ ለክርስቶስ የቀረበውን ተንበርክኮ የተገዛውን ምንም አያስፈልገው። መገዛት ያልቻሉትን እንዲገዙ፣ መቅረብ ያልቻሉትን እንዲቀርቡ፣ በልተው ጠጥተው ሕይወትን መልበስ ያልቻሉትን ሕይወትን መልበስ እንዲችሉ ለእነዚያ ለንዑሰ ክርስቲያን ነው። ለንዑሰ ክርስቲያን። አሁን ግን ቆርበን ያቋረጥነ ክርስቲያኖች ከሁለቱም አይደለንም። በደንብ ስሙኝ። ከሁለቱም አይደለንም። ከምኑ? ከአማንያኑም አይደለንም። ለምን? መቼ ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን እየተቀበልን አይደለማ፣ አቋርጠናል። ከአማንያኑ ከማያምኑትም አይደለም፣ ከንዑሰ ክርስቲያኑ ገና የክርስትናውን ሕይወት እያወቁ እየተማሩ ልቦናቸውን ከፍተው ለመስማት ተዘጋጅተው ለማዳመጥ ቀርበው ለመምጣት የተዘጋጁት ምዕመናንም አይደለንም። ለምን? ያ የተነገረውን ቃል ሁሉ ወደ ሕይወታችን ተርጉመን ለመኖር አንጥርም፣ ለመቅረብ አንደክምም። ከሆነ የሰባኪውን እንዴት ያስተምረዋል፣ እንዴት ይናገራል ብለን ገምግመን ለመሄድ አንድ፣ አድምጠን ለመመለስ ሁለት፣ እንዲያው የጊዜያዊ የስጋ ፍላጎታችን እንዲከናወንልን ጸልየንና ለምነን መውጣት። ያ ህመም ካለብን ከህመማችን፣ ችግር ካለብን ከችግራችን፣ የስጋዊ ችግራችን ገና ከቁስ አልወጣንም። ይህ ማለት ከስጋዊ ፍላጎት ቤተክርስቲያንም ሄደን የምንጮህ የምናለቅሰው ስለዚህኛው ነው። ስለ ስጋዊ ውጣ ውረድ ነው። በስጋ ስላለው ድካማችን፣ ስለ ቤታችን መጉደል፣ ስላጣነው ገንዘብ፣ ስለፈረሰ በስጋዊ ጉድለታችን ስላለው ነገር፣ ስለ ስጋዊ ጉድለታችን እንጂ ስለ ነፍስ ጉድለታችን አሁንም እያየን አይደለም።
ስለዚህ ይሄ ከሆነ ደግሞ ከዚያኛውም አይደለንም። ቢያንስ ንዑሰ ክርስቲያን የተባሉት የክርስትናውን ትምህርት እየተማሩ ያሉት ክርስትናውን እያወቁ ወንጌልን እየተረዱ ክርስቶስን እያወቁት እየሄዱ ነው። ይህን ለማድረግ ደግሞ ልባቸውን ከፍተው ምንድን ነው የሚል እያሉ ቃሉ እንዲተረጎምላቸው እየጠበቁ ለመስማት ተዘጋጅተው ለመኖር ቀርበው ነው የመጡት። እነዚህ ያ በቃል የሰሙትን በተግባር ለመኖር በጆሮአቸው የሚገባውን በልባቸው ለማስቀመጥ አሁን ላይ የረቀቀውን የእግዚአብሔርን ቃል በዓይናቸው መመልከት ያልቻሉትን በዚያኛው በእግዚአብሔር መንግስት ገብተው ለማየት እየናፈቁ ከነዚህ ከአማንያኑ ለመድረስ እየጓጉ ለመጠመቅ እየተጠባበቁ ነው እየኖሩ ያሉት ንዑሰ ክርስቲያኑ። ስለዚህ እስከዚህን ሰዓት በዚያኛው በነበረበት ከአንደኛው ከሁለተኛው መቶ ክፍለ ዘመን እስከ 5ኛው መቶ ክፍለ ዘመን በአጠቃላይ ያለው በዚህ ውስጥ ያለውን ስርዓት እየተከተሉ እስከ 5ኛው መቶ ክፍለ ዘመን ማለት ነው። ዘመነ ሐዋርያት፣ ዘመነ ክርስቶስ የምንለው አለ፣ ዘመነ ሐዋርያት አለ፣ ዘመነ ሐዋርያውያን አበው አለ፣ ዘመነ ሰማዕታት አለ፣ ዘመነ ሊቃውንት አለ። ዘመነ ሊቃውንት እስከ 5ኛው መቶ ክፍለ ዘመን ያለው ዘመነ ሊቃውንት፣ እስከ 3ኛው መቶ ክፍለ ዘመን ዘመነ ሰማዕታት። ስለዚህ እስከ ሊቃውንቱ ዘመን እስከ 5ኛው መቶ ክፍለ ዘመን ያለው እስከዚህን ጊዜ ቤተክርስቲያን ያልሰፋችበት፣ አማንያኑ ያልበዙበት፣ ክርስቲያኑ በየሀገራቱ ያልተዳረሱበት፣ ገና በማስተማር ላይ ያሉበት፣ ክርስቶስን በማስተዋወቅ ላይ ያሉበት፣ የእግዚአብሔር ልጅነት በመስጠት በማዳረስ ላይ በነበሩበት በዚህ ዘመን የነበሩት ይበዙ የነበሩት እነዚህ ናቸው። ንዑሰ ክርስቲያን ለመስማት ለማዳመጥ፣ ወደ እግዚአብሔር ለመምጣት፣ ክርስትናውን ለማወቅ፣ የክርስትናውን ሕይወት ለመለማመድ ከፍልስፍናው ሕይወት ወጥተው ከዚያ ከጣዖት አምልኮ ዘመን ተላቀው ካለማመን ወጥተው ወደ ማመን ቀርበው እግዚአብሔር ማን ነው የሚለውን ለመረዳት አብ ወልድ መንፈስ ቅዱስን ለማወቅ እየጓጉ እየናፈቁ ያሉት የክርስቲያን ታናናሾች የሚባሉት ንዑሰ ክርስቲያን በዚህ ዘመን የነበሩት ናቸው። ስለዚህ በዚህ እስከዚህ ስርዓት ድረስ ይሄ የነሱ እኛ እተው ብለን ቅዳሴው እንደጨረስን ያልቃል ማለት ነው። ወንጌል ተነቦላቸው፣ ወንጌሉ ተሰብኮላቸው ተነግሯቸው ጻው ውጡ ብሎ ያሰናበታቸዋል። በዲያቆኑ ነው የሚሰናበቱት። ውጡ ከዚህ በኋላ ጨርሳችኋል ተብለው ይጨረስላቸዋል። አሁን ላይ እኛ ስርዓቱን እንለዋለን፣ የሚወጣ ግን የለም። ለምን? የክርስቲያን ታናናሾች ስለሌሉ ያሉን አማንያኑ ብቻ ስለሆነ ስለዚህ እስከዚህን ሰዓት ምንድነው ጥያቄው የነበረም ቅዱሳን መላእክት ዙሪያውን ረበው ክንፍና ክንፋቸውን ገጥመው በቅጽረ ቤተ ክርስቲያኗ ዙሪያ ተዘርግተው ተነጥፈው ቅዳሴው እስኪያልቅ ድረስ ስለሚቆዩ አይደል ያልነው ከመግቢያው ጀምሮ እስከ ፍጻሜ። ስለዚህ ይሄ የምን ፍጻሜ ነው ከተባለ የንዑሰ ክርስቲያን። ከዚያ እነዚህ ይወጣሉ፣ ያልቃሉ። ከጨረሱ በኋላ የአማንያኑ ቅዳሴ ፍሬ ቅዳሴው ይጀመራል። የአማንያኑ ፍሬ ቅዳሴ ይጀመራል ማለት ነው። እስከዚህን ጊዜ ግን እስከዚህን ድረስ ይህ ያልተጠመቁ እምነታቸው ሙሉ ያልሆነ በትምህርት ላይ ያሉ እውቀትን እየተጠባበቁ ያሉ ክርስቲያኖች ወደ ክርስትናው ለመምጣት እየጓጉ እየናፈቁ ያሉ አማንያን የሚማሩት ትምህርት፣ የሚሰበክላቸው ወንጌል፣ የሚነገርላቸው ቃል እግዚአብሔር እስከዚህን ጊዜ ነው። በዚህን ጊዜ ግን ጻኡ ንዑሰ ክርስቲያን ሲባል ይወጣሉ ማለት ነው። በይበልጥ ይሄ ቅዱሳን ሐዋርያት ዲድስቅልያ አንቀጽ 7 ላይ እየተማሩ እስኪጠመቁ ድረስ እየጾሙ እንዲቆዩ ይናገራል።
ዲድስቅልያ አንቀጽ 7 ላይ እየጾሙ እንዲቆዩ። ይሄ ወደ ቁርባን አይቅረቡ የሚል ደግሞ ብፁዕ ሲኖዶስ አንቀጽ 3 ቁጥር 32 ላይ እንዳይቀርቡ ወደ ቁርባን አይቅረቡ የሚል ይሄ ማለት ወደ ቁርባን አይቅረቡ፣ ወደ ፍሬ ቅዳሴው አይለፉ። ይሄ ስርዓተ ቁርባን በሚከናወንበት የሚከናወነው ለሚቀበሉት ለአማንያኑ ስለሆነ በእርግጥ ላይ አሁን ቢኖሩ ኑሮ የሉንም እንጂ ቢኖሩ ኑሮ አናስወጣቸው። ለምን መሰላችሁ እኔ ያልኩት? ለምን መሰላችሁ? አሁን ላይ ያሉት አስቀዳሹ አማንያን የመላቸው የተጠመቁት የቆረቡት ክርስቲያኖች የማይቆርቡት ያቋረጡ ስለሆኑ ግልጽ ነው አይደል? የሚመለከቱ ናቸው እንጂ የሚቆርቡ አይደሉም። እነሱ የሚወጡት ገና ወደ ቁርባን እንዳይቀርቡ የተባለው ይሄ ለቁርባን መጠመቅ አለባቸው። ለመቁረብ በአንብሮተ እድ መክበር አለባቸው። በቅባ ሜሮን መክበር አለባቸው። ስለዚህ እነዚህን ምስጢራት አላከናወኑ። እነዚህ ሰዎች ግን ያከናወኑ ናቸው። ቆርበዋልም፣ ነገር ግን አቋርጠዋል። ቁመው ግን ያሉ ለምንድን ነው? እነዚህ ልጅነትን ያገኙ ስለሆኑ ነው። ግን በመካከል አቋርጠዋል። ቁመው ግን ያሉ እና ሰው ኃጢአት ይሰራል፣ ይበድላል፣ ያስቀይማል። ሁላችንም ኃጢአተኞች ነን። በደለኞች ነን። ነገር ግን ደግሞ ከኃጢአት የሚያርቀን በደለኞች ነን፣ ኃጢአተኞች ነን። በደላችንን የሚያጥብልን፣ ኃጢአታችንን የሚያነጻልን፣ ከኃጢአት የሚያርቀንና የሚጠብቀን ቅዱስ ሥጋውና ክቡር ደሙ ነው። ጠባቂያችን እሱ ነው። ኃጢአታችንም የሚያነጻው እሱ ነው። ሰው ንስሐ ከገባ በኋላ ኃጢአቱ የሚሰረይለት በሥጋው ደሙ ነው። ያለ ሥጋው ደሙ ኃጢአት አይሰረይም። አይሰረይም። ስለዚህ አንዳንዶቹ ኃጢአት መስራታችን ስለማይቀር ነው ብለው ነው። አንዳንዶቹ ጆሯቸው እንዳይፈዝ፣ ዓይናቸው እንዳይፈርጥ፣ ጉልበታቸው እንዳይደክም፣ ያለ ጊዜያቸው እንዳይሞቱ ፈርተው ነው። አንዳንዶቹ ደግሞ በዚህ ታስሬ ከባሌ እንዳልለያይ ከሚስቴ እንዳልፋታ እሆናለሁ ብለው ገና የምኞት ኃጢአት ስላለባቸው ነው። አንዳንዶቹ ገና ወጣት ነን፣ ዓይኔ እስኪፈዝ ጉልበቴ እስኪደክም መሮጥ አለብኝ መንቀሳቀስ አለብኝ ብለው ነው። የተለያየ ምክንያት ነው ያላቸው አይደለ? ሥጋው ደሙን ለመቀበል የሁሉም የተለያየ ምክንያት፣ ግን ደካማ የሆነ ምክንያት ነው ያላቸው። ሥጋው ደሙ ዓይን አያፈርጥም፣ ጉልበት አያደክምም፣ ጆሮ አያደነዝዝም። የተዘጋውን የሚከፍት፣ የተሸፈነውን የሚያበራ፣ የተሰወረውን የሚገልጥ፣ የራቀውን የሚያቀርብ፣
ሚስጥርን አጉልቶ የሚያሳይ ከእግዚአብሔር ጋር የሚያኖር በጽድቅ መንገድ የሚመራ ከመውደቅ የሚያነሳ ከኃጢአት የሚጠብቅ ከበደል የሚያነጻ ያጣነውን እንድናገኝ የሚያደርግ የዘላለምን ረፍት የሚሰጥ ነው እንጂ እኒህን ሁሉ የሚያሳጣ አይደለም። ሁሉም ምክንያቶች ከምኞት ኃጢአት ከኃጢአት ብቻ ነው። ከሁሉም ነገር ደግሞ አሰናክሎና አርቆ የሚቀር ምንድን ነው ከተባለ የምኞት ኃጢአት ነው። የምኞት ኃጢአት። ስለዚህ በዚህ ዘመን ያሉት ክርስቲያኖች በተለያየ ምክንያት አቋርጠው ከስጋው ደግሞ የራቁ ናቸው። ከስርዓተ ቤተክርስቲያን የወጡ ናቸው። መስማት እንጂ መኖር ያቃተን፣ ማውራት እንጂ መተግበር ያቃተን ክርስቲያኖች ነን። ስለዚህ አሁን ካለው አማንያን ይመስለኛል በዚያን ጊዜ የነበሩት መጻሕፍት እንደሚነግሩን በዛን ጊዜ የነበሩት ንዑሰ ክርስቲያን ለማወቅ ለመጠመቅ ወደ እግዚአብሔር ወደ ክርስቶስ ለመቅረብ ይጓጉ የነበሩ ክርስቲያኖች ስለነበሩ ይበልጡናል። ከተጠመቁ በኋላ ሰይፍ አይፈሩማ። ከተጠመቁ በኋላ ራሳቸውን አሳልፎ የሚሰጡ ናቸው። ከተጠመቁ በኋላ ወንጌልን የሚያስተምሩ ናቸው። ከተጠመቁ በኋላ የሚናገሩ እንጂ የሚነገራቸውን የሚጠብቁ አይደለም። ወንጌልን የሚሰብኩ እንጂ ወንጌል የሚሰበክላቸው አይደለም። ይሄ ማለት ጠንቅቀው ወንጌልን የሚያውቁ ስርዓተ ቤተክርስቲያንን የተማሩ በእግዚአብሔር ቃል የጸኑና የበረቱ ናቸው። ስለዚህ እስከዚያን ጊዜ የንዑሰ ክርስቲያን ፍጻሜ ክንውን ነው። እነዚያ ሶስት የንዑሰ ክርስቲያን ሶስት ትምህርት ብለናል። ሶስቱን የትምህርተ ቀኖና ዘመናቸው ሲፈጸም ለመጠመቅ ይፈቀድላቸዋል ብለናል። ሶስት የንዑሰ ክርስቲያን ትምህርቶች እያንዳንዱን ዘርዝረን አይተናል። ወደ ኋላ ሄዳችሁ እናንተ ተመልከቷቸው። እነዚያን ሶስቱን የንዑሰ ክርስቲያን ትምህርት ከጨረሱ ካጠናቀቁ ከተቀበሉ በኋላ ማለት ወንጌልንም በደንብ አድርገው ከተማሩ ከተረዱ ካወቁ በኋላ ነው ወደ ጥምቀት የሚመጡት ማለት ነው። ወደ ፍሬ ቅዳሴው የሚሸጋገሩት የፍሬ ቅዳሴውን የሚያከናውኑት ቅዱስ ቁርባንን የሚቀበሉት በስጋው ደግሞ የሚከብሩት ከዚህ በኋላ ነው እና እስከዚህም ድረስ የንዑሰ ክርስቲያን ቅዳሴ ነው። ወይም ደግሞ በሌላ አባባል ስርዓተ ቅዳሴ ብለን የምንዘጋው እስከዚህም ድረስ ነው። ስርዓተ ቅዳሴ እስከ ንዑሰ ክርስቲያን ነው። ዜማውም አንድ አይነት ነው። አራራይ ዜማ ብቻ ነው የሚዜመው። እስከዚህም ጊዜ ግዕዝም ምዝልም የለውም። ቅዳሴው አንድ አይነት ብቻ ነው። እሱም አራራይ ዜማ ነው። አራራይ ይባላል ዜማው። ከዚህ በኋላ ያለው ግን በጾም ወቅት ከሆነ ግዕዝ፣ በሌላ ጊዜ ከሆነ ደግሞ እዝል ቅዳሴ ይቀደሳል፣ ይከናወናል። ስለዚህ እዝልና ግዕዝ ብለን የምንከፍለውም ከዚህ በኋላ ነው። ከጻው ንዑሰ ክርስቲያን ጀምሮ ያለው ከዚህ በላይ ያለው እዝል ግዕዝ ብለን ይከፈላል። እያንዳንዱ የግዕዝ መግቢያ ያለው የእዝል መግቢያ ያለው በሊቃውንቱ
በዚህ ጊዜ ይሄ ቅዳሴ ይከናወናል። እስከዚያ ሰዓት ግን በዚህ ስርዓተ ቅዳሴው በአጠቃላይ ዜማው አራራይ ነው፣ አንድ አይነት ነው፣ ጊዜ አይቋረጥም ብለን የምንጠራው ስርዓተ ቅዳሴ ነው። ስርዓተ ቅዳሴ ደግሞ የንዑሰ ክርስቲያን ቅዳሴ ነው። ስለዚህ የንዑሰ ክርስቲያን አገልግሎት የአማንያኑ እቱ ተብሎ እንደሚፈጸሙ የንዑሰ ክርስቲያን ቅዳሴ ደግሞ ጻኡ ንዑሰ ክርስቲያን እስከሚባለው ክንውን ነው። እዚህ ላይ ለንዑሰ ክርስቲያን አለቀ ተብሎ ነው። በቃ ቅዳሴው ተደምድሟል፣ ስርዓተ ቅዳሴውን ጨርሰዋል። እኛ ጸሎተ ቅዳሴውን እስከ እቱ ድረስ ጨረስን እንደምንለው እስከዚህን ድረስ እነሱ ተምረው አውቀው ቅዱስ ሥጋውና ክቡር ደሙን ግን ስለማይቀበሉ ስጋው ደሙ ስለማይቀበሉ ለስጋው ደሙ ለመቅረብ ስላልበቁ ወደዚህኛው አይሸጋገሩም። እስከዚህን ሰዓት ግን ንዑሰ ክርስቲያኑ አስቀድሰው ቢወጡ ቅዳሴ አቋርጠው ወጡ አይባልም። የእነሱን ቅዳሴ ጨርሰዋል። የእነሱ ቅዳሴ ተጠናቋል። በቃ እስከዚህን ድረስ የንዑሰ ክርስቲያን መጨረሻው ነው። ጥንቃቄ ተከናውኗል፣ አልቋል እና ጨርሰው ይወጣሉ ማለት ነው። ስንት ደቂቃ ተጠቅም ያለው ሰዓታችሁን እየጨረስኩ ይመስለኛል። ግልጽ ያልሆነ ካለ በዚሁ ጥያቄ ማቅረብ ትችላላችሁ። እስከ ንዑሰ ክርስቲያን ባለው እስካሁን በተማርነው እስከ ንዑሰ ክርስቲያን ስርዓተ ቅዳሴ በሚለው በዚህ ላይ